በዛሬው ቪዲዮአችን ምርጥ 6 የሀገራችን ባለሀብቶችን በደረጃ የምንነግራችሁ ይሆናል። አዳዲስና ወቅታዊ መረጃዎች እንዲደርሷችሁ ዩቲዩብ ቻናላችንን ላይክ፣ ሸርና ሰብስክራይብ በማድረግ ቤተሰባችን ይሁኑ። በስድስተኛ ደረጃ እያያዝንላችሁ ቴዎድሮስ አሸናፊ። ዋነኛ የሀብት ምንጫቸው የነዳጅ ንግድ የሆኑት አቶ ቴዎድሮስ የአፍሪካ የመጀመሪያውና ግንባር ቀደም የሀገር ውስጥ የነዳጅና ጋዝ ፍለጋ ኩባንያ የሆነውን የሳውዝ ዌስት ኢነርጂ መስራችና ዋና ስራ አስፈጻሚ ናቸው። በጅጅጋ አካባቢ ስፋት ባለው ቦታ ላይ በነዳጅ ማውጣትና ፍለጋ ላይም ተሰማርተዋል። ቀዳሚ ከሆኑ የኢትዮጵያ ስኬታማ ቢዝነስ መሪዎች መካከል አንዱ የሆኑት ባለሀብቱ በኢትዮጵያ ታሪክ ትልቅ የሆነውን የ1.4 ቢሊዮን ዶላር ግዢ በመምራትና በማቀናጀት በስፋትም ስማቸው ይታወቃል። እዚሁ አዲስ አበባ የተወለዱት ባለሀብቱ በኢኮኖሚክስ የኮሎምቢያ ዩኒቨርሲቲ የመጀመሪያ ዲግሪያቸውን አጠናቀዋል። ከዚህ በተጨማሪም ከሃርቫርድ ቢዝነስ ስኩል የተመረቁ የቀድሞ ተማሪ ሲሆኑ ስራቸውን በኒውዮርክ በሚገኘው ሜሪል ሊንች ነበር ብለው የጀመሩት። በአምቦ ከተማ የሚገኘው የአንጋፋው የኢትዮጵያ የመጠጥ ብራንድና የአምቦ ሚነራል ዋተር ዋና መስራች ሲሆኑ ዓለም አቀፍ ኩባንያዎችን በማማከር ሰፊ ልምድ አላቸው። ባለድርሻ የሆኑበት አምቦ ውሃ በሀገሪቱ የማዕድን ገበያውን የሚመራ ግዙፍ ኩባንያ ሲሆን ባለሀብቱ ከዚህ ኩባንያ ዳጎስ ያለ ገቢ እንደሚያገኙም ተጠቁሟል። ሳውዝ ዌስት ሆልዲንግ በኢትዮጵያ ውስጥ በጋዝ፣ በዘይት፣ በቴክኖሎጂና ኢንቨስትመንት ላይ የተሰማራ ኩባንያም ነው። ቴዎድሮስ አሸናፊ በቢዝነስ ስራቸው ብቻ ሳይሆን በዓለም አቀፍ መድረኮች ላይም ትልልቅ ተሳትፎ አላቸው። ከነዚህ መካከል የቀድሞ የዓለም ኢኮኖሚ ፎረም ዓለም አቀፍ የወጣቶች አማካሪ፣ የኮሎምቢያ ዩኒቨርሲቲ የአፍሪካ ማዕከል የቦርድ አማካሪ እንዲሁም ደግሞ የዓለም አቀፍ አማካሪ ቦርድ አባል ናቸው። አምስተኛ ብዙአየሁ ተክለ ብዙሃን የኢስት አፍሪካ ሆልዲንግ ኩባንያ ሊቀመንበርና ከፍተኛ ባለድርሻ መሆናቸው የተገለጸው አቶ ብዙአየሁ የሀብት ምንጫቸው የተለያዩ ንግዶች መሆናቸው ተጠቁሟል። የዓለም አቀፍ ባለሀብቶችን በደረጃ በማውጣት የሚታወቀው ዓለም አቀፉ ፎርብስ በአንድ ወቅት በኢስት አፍሪካ ሆልዲንግ በኢትዮጵያ ውስጥ ከሚገኙ ኩባንያዎች በመሪነት እንደተቀመጠ ይፋ አድርጓል። ኩባንያው ከተሰማራባቸው የስራ ዘርፎች ውስጥ የተለያዩ የቤት ውስጥ መገልገያ እቃዎች ምርት፣ የሻይ ቅጠል ልማት፣ የማተሚያ ኢንዱስትሪ፣ ትራንስፖርት፣ ሪል ስቴት፣ የሲሚንቶ ማምረትና የከሰል ድንጋይ ማዕድን መሆኑን በዋቢነት ጠቁሟል። አራተኛ ሳሙኤል ታፈሰ። ሳሙኤል ታፈሰ በኢትዮጵያ እጅግ ስኬታማ ከሆኑ የሪል ስቴትና የኮንስትራክሽን ባለሀብቶች መካከል ዋነኛው ናቸው። የሰንሻይን ኢንቨስትመንት ግሩፕ መስራችና ፕሬዚዳንት ሲሆኑ ከትንሽ ስራዎች ተነስተው በአፍሪካ የመጀመሪያ የሆነውን የማሪዮት ሆቴልን ጨምሮ በሺዎች የሚቆጠሩ ቤቶችና የመሰረተ ልማት ፕሮጀክቶችን የገነቡ ታዋቂ ሀገር በቀል ባለሀብቱ ናቸው። በመዲናው አዲስ አበባ ጨርቆስ የተወለዱት ባለሀብቱ አባታቸው የመንግስት ሰራተኛ የነበሩ ሲሆን ያደጉት ዝቅተኛ የኑሮ ደረጃ ባለበት ቤተሰብ ውስጥ ነው። ገና በወጣትነት እድሜያቸው ቤተሰባቸውን ለመደገፍ በአዲስ አበባ ስቴዲየም ፓርኪንግ አስከፋይ በመሆን ማስቲካ፣ ሲጋራና ለስላሳ መጠጦችን መንገድ ላይ በመሸጥ ነበር ስራቸውን የጀመሩት። ሁለተኛ ደረጃ ትምህርታቸውን አጠናቀው አዲስ አበባ ዩኒቨርሲቲ ገብተው በሲቪል ምህንድስና ትምህርታቸውን ቢጀምሩም እንኳን የቤተሰብ የኢኮኖሚ አቅም ባለመፍቀዱ ምክንያት በሶስተኛ ዓመታቸው ትምህርታቸውን ለማቋረጥም ተገደዋል። አቶ ሳሙኤል በኮንስትራክሽን ዘርፍ በግላቸው ተቀጥረው ሲሰሩ ከቆዩ በኋላ ሰንሻይን ኮንስትራክሽን ለማቋቋም በቅተዋል። ከ5000 በላይ የሚሆኑ ለመኖሪያና ለንግድ የሚሆኑ ህንፃዎችን የሰሩ ሲሆን በርካታ የመንገድና የድልድይ ግንባታዎችንም አከናውነዋል። በአፍሪካ የመጀመሪያውን የማሪዮት ብራንድ በአዲስ አበባ ውስጥ በመገንባት ትልቅ ስምም አትርፈዋል። አቶ ሳሙኤል በተለያዩ የኢትዮጵያ ክፍሎች ትምህርት ቤቶችንና ለአረጋውያን መጦሪያ የሚሆኑ ማዕከላትንም ገንብተዋል። በወጣቶች የስራ ዕድል ፈጠራ ላበረከቱት አስተዋጽኦ ከኦክላንድ ካሊፎርኒያ በሚገኘው ሊንኮልን ዩኒቨርሲቲ የክብር ዶክትሬት ተበርክቶላቸዋል። ሰብአዊነትን በተላበሱ በሀገራዊ እንቅስቃሴዎቻቸው በ2025 የአፍሪካ የዓመቱ ታላቁ በጎ አድራጊ በመሆን ከፍተኛ እውቅናም አግኝተዋል። ሳሙኤል ታፈሰ ዛሬ የደረሱበት ደረጃ ላይ ለመድረስ ብዙ ሂደቶችን ውጣ ውረዶችን ያለፉ እጅግ ጠንካራ ሰራተኛም ናቸው። በግንባታና በሪል ስቴት ዘርፍ ሀገሪቱ ካፈራቻቸው ታዋቂ ባለሀብቶች መካከል አንዱ ሲሆኑ ሀብታቸው ከኢትዮጵያም አልፎ በአፍሪካ ደረጃ ትልቅ ከሚባሉት የግል ኩባንያዎች መካከል ዋነኛ ነው። ሶስተኛ በላይነህ ክንዴ በ1000 ብር ካፒታል ማርና ቅቤ በመሸጥ የጀመሩት አቶ በላይነህ ክንዴ አሁን ላይ የሀገራችን ስመጥር ባለሀብት ሆነዋል። የሀብት ምንጫቸው የግብርና ውጤት የሆኑ ሸቀጣሸቀጦች ንግድ ሲሆኑ በላይነህ ክንዴ አስመጭና ላኪ በተሰኘው ኩባንያቸው አማካኝነት በአመዛኙ በቅባት እህሎች ንግድ ላይ የተሰማሩም ናቸው። በ1997 ዓ.ም የተመሰረተው ኩባንያቸው በኢትዮጵያ ግዙፍ የግብርና ውጤቶች ንግድ ድርጅትም ነው። የቅባት እህሎችን ብቻ ወደ ውጭ
በመላክ ስራውን የጀመሩ ኩባንያቸው ዛሬ ላይ ለውዝና ፍራፍሬዎችን ጭምር ለውጭ ገበያ እንደሚልክ ፎርብስ መጽሔት ይፋ አድርጎታል። በትራንስፖርት ዘርፍም ተሰማርቶ ከ100 በላይ የፈሳሽና ደረቅ ጭነት ተሽከርካሪዎች ባለቤት ለመሆን ችሏል። የበላይነህ ክንዴ አስመጭና ላኪ ድርጅት ባለቤት ዋና ስራ አስፈጻሚ የሆኑት አቶ በላይነህ ክንዴ ላለፉት 15 ዓመታት የቅባት እህሎችን ወደ ተለያዩ ሀገራት በመላክ ለሀገራቸው የውጭ ምንዛሬ በማስገኘት ረገድ ከፍተኛ አስተዋጽኦ አበርክተዋል። በ2007 ዓ.ም ብቻ ሰሊጥን ለውጭ ገበያ በማቅረብ ከ47 ሚሊዮን ዶላር በላይ ያስገኙ ሲሆን የተለያዩ ምርቶችን ለውጭ ገበያ በማቅረብ በጥቅሉ 60 ሚሊዮን ዶላር ለሀገሪቱ የውጭ ምንዛሬም አስገኝተዋል ነው የተባለው። አቶ በላይነህ ክንዴ በኢምፖርትና በኤክስፖርት ንግድ፣ በግብርና ልማትና በኢንዱስትሪ እንዲሁም ደግሞ በሆቴል ዘርፎች ላይ የተሰማሩ ሲሆን በአሁኑ ወቅት ደግሞ በአዲሱ የቴክኖሎጂና አውቶሞቲቭ ኢንቨስትመንት ዘርፍ ላይ አቶ በላይነህ ክንዴ የሀገሪቱን የከተማ ትራንስፖርት ለማዘመን ትልቅ አስተዋጽኦ እያደረጉ ይገኛሉ። በደብረ ብርሃን ከተማ የሚገኝ ፊቤላ የመኪና መገጣጠሚያ ኢንዱስትሪያቸውን ከባድ የጭነት መኪናዎችና አውቶቡሶችን በማምረትና በመገጣጠም ላይ ይገኛል። አዲስ አበባን ጨምሮ በበርካታ የሀገሪቱ ከተሞች ለሕዝብ አገልግሎት የሚሉ ዘመናዊ የኤሌክትሪክ አውቶቡሶች በማምረት የሀገር ውስጥ የኤሌክትሪክ ተሽከርካሪዎች አብዮት ግንባር ቀደም ሆነው እየመሩም ይገኛሉ። ሁለተኛ ኢዮብ ማሞ የካፒታል ፔትሮሊየም ግሩፕ ዋና ስራ አስፈጻሚ የሆኑት ኢትዮጵያዊ ባለሀብት ኢዮብ ጆ ማሞ በዋሽንግተን ዲሲ እና በኒውዮርክ ሲቲ የሚገኙ በርካታ የነዳጅ ማደያዎችን ይቆጣጠራሉ። በቨርጂኒያ ግዛት ውስጥ የሚገኘውና ታዋቂ የሪል ስቴት ልማት ፕሮጀክት የሆነው ዘ ቪው አት ታይሶን መስራችና ዋና ባለቤትም ናቸው። በፈረንጆቹ 2024 የኤምኤልኤስ ክለብ የሆነው የዲሲው ዩናይትድ ተባባሪ ባለቤት በመሆን ወደ ስፖርቱ ዘርፍ የተሻገሩ ሲሆን ይህም የኢትዮጵያን ከዓለም አቀፍ የእግር ኳስ ጋር ያላትን ትስስር አጠናክሯል። የካፒታል ፔትሮሊየም ባለቤት የሆነው ኢዮብ ጆ ማሞ በዲሲ አካባቢ የሚገኘው ግዙፍ የንግድ ድርጅት የ778 ሚሊዮን ዶላር ዓመታዊ ገቢ እንደሚያገኙበት ነው መረጃዎች የጠቆሙት። በዲሲ ዙሪያ ብቻ አጠቃላይ 164 እና በኒውዮርክ ከተማ 71 የነዳጅ ማደያዎች ያሏቸው ሲሆን በአሜሪካ ግንባር ቀደም የነዳጅ አከፋፋይም ናቸው። በአዲስ አበባ የማሞካቻ አውቶቡስ ድርጅት ባለቤት የነበረው የኢዮብ አባት በኢትዮጵያ ወጣቶች ላይ ችግር ከመጣበት የደርግ መንግስት ለመከላከል በ1981 ጆን ወደ ሰሜን ዳኮታ አዳሪ ትምህርት ቤት ልከውትም ነበር። ቀዳሚ የሀብት ምንጩ የነዳጅ ቢዝነስ የሆነው ኢዮብ በሪል ስቴት፣ በኢነርጂ፣ በመሰረተ ልማት፣ በስፖርት ዘርፍ ላይ የተዘረጋ በመሆኑ በኢትዮጵያ ዓለም አቀፍ የንግድ እንቅስቃሴ ውስጥ ስሙ በጉልህ ይነሳል። ከነዳጅ ማደያ ሰራተኝነት ወደ ካፒታል ፔትሮሊየም ካምፓኒ ባለቤትነት የተቀየረው ይህ ባለሀብት አጠቃላይ የሀብት መጠኑ 7 ቢሊዮን ዶላር አካባቢ እንደደረሰ ከዋሽንግተን ፖስት ለማወቅ ችለናል። አንደኛ ሼህ መሐመድ አላሙዲን በዘንድሮ ዓመት በታህሳስ ወር ላይ ወደ 8.1 ቢሊዮን ዶላር የሀብት መጠን ማስመዝገባቸው በኢትዮጵያውያኖች ዘንድ ታላቅ ደስታን ፈጥሮ ነበር። በኢትዮጵያ በኢንቨስትመንት ዘርፍ የማይናወጥ ስም ያላቸው ታላቁ ባለሀብት ሼህ መሐመድ አላሙዲን በዓለም አቀፍ ደረጃ ተቀባይነት ያለው ቢሊዮነርስ አፍሪካ እንደዘገበው የሼህ አላሙዲን አጠቃላይ የሀብት መጠን 8.1 ቢሊዮን ዶላር ወይንም ደግሞ በኢትዮጵያ ከ800 ቢሊዮን የኢትዮጵያ ብር በላይ በመድረስ አዲስ ታሪክ መመዝገቡን ይፋ ማድረጉም ይታወቃል። ዓለም አቀፍ የፋይናንስ ተቋም ብሉምበርግ ባወጣው የዓለም ባለጸጋዎች መረጃ መሰረት ደግሞ በ8.15 ቢሊዮን ዶላር የሀብት መጠን የዓለማችን 443ኛ ቁጥር 1 ባለጸጋ ሆነው ስማቸው በወርቅ ቀለም መስፈሩን ነው የዘገበው። የሼሁ ዳግም ማንሰራራት የቢዝነስ ብልሃታቸውን፣ ጠንካራ የኢንቨስትመንት መሰረታቸውን ያሳየ መሆኑን የኢኮኖሚው ሊቃውንቱም ይናገራሉ። ባለሀብቱ በኢትዮጵያና በዓለም አቀፍ ደረጃ እውቅና ያላቸው የሳውዲ አረቢያና የኢትዮጵያ ጥምር ዜግነት ያላቸው ታዋቂ ባለሀብትም ናቸው። በቢሊዮኖች የሚቆጠር ዶላር ሀብት ካላቸው ታላላቅ ባለሀብቶች መካከል የሚጠቀሱ ሲሆን በዋነኝነት በግንባታ፣ በነዳጅ ማጣሪያ፣ በወርቅ ማውጣትና በግብርና ዘርፎች ላይ እየተሰማሩ ናቸው። በደሴ ከተማ ወሎ የተወለዱት ባለሀብቱ አባታቸው የየመን ተወላጅ ሲሆን እናታቸው ደግሞ ከወሎ አውራጃ ናቸው። የልጅነት ጊዜያቸውን ያሳለፉት በወልዲያ ከተማ ሲሆን የመጀመሪያ ደረጃ ትምህርታቸውን እዚያው ኢትዮጵያ ውስጥ አጠናቀዋል። በወጣትነት እድሜያቸው ከወንድማቸው ጋር በመሆን ወደ ሳውዲ
ሳውዲ አረቢያም ተሰደው ነበር። የአላሙዲን የንግድ ጉዞ የጀመረው በግንባታና በሪል ስቴት ዘርፍም ላይ ነበር። በሳውዲ አረቢያ መንግስት በውስጥ በመስራት ያገኙትን መልካም ግንኙነት በመጠቀም እጅግ ግዙፍ የሆኑ የመንግስት ኮንትራክቶችን በማሸነፍ የመጀመሪያውን ትልቅ ሀብትም ለማፍራት ችለዋል። በስዊድን የሚገኘውን ትልቁን የነዳጅ ማጣሪያ ፕሪም እና በሞሮኮ የነዳጅ ማጣሪያዎችን በመግዛት ዓለም አቀፍ የንግድ አውታራቸውንም አስፋፍተዋል። በኢትዮጵያ ሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ስር ከ20 በላይ እህት ድርጅቶችን በማቀፍ በኢትዮጵያ ትልቁ የውጭ ኢንቨስትመንትም ሆነዋል። ባለሀብቱ በኢትዮጵያ ለትምህርት፣ ለጤና፣ ለስፖርትና ለተለያዩ ማህበራዊ ድጋፎች በሚሊዮን የሚቆጠሩ ዶላሮችንም በመለገስ ይታወቃሉ። እንደ ቅዱስ ጊዮርጊስ እግር ኳስ ክለብ ያሉ ተቋማትና ብሔራዊ ቡድኖችን ከመደገፍ ባሻገር በወልዲያ ከተማ ትልቅ ስቴዲየም ገንብተው ለህዝብም አስረክበዋል። በኖቬምበር 2017 የሳውዲ አረቢያ መንግስት ባካሄደው የጸረ ሙስና ዘመቻ በቁጥጥር ስር ውለው ከ14 ወራት በላይ በእስርም ቆይተው ነበር። የኢትዮጵያ መንግስት ባደረገው ዲፕሎማሲያዊ ጥረት መሰረት ጥር 2019 ከእስር ተፈተው ወደ ቤተሰባቸው መመለሳቸውም ይታወቃል።